እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ለሁለት ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ፣ አክሊል እንዲያገኙ፣ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያቺ ሳትበላሽ እንዲሞቱ፣ ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር። እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ቁጣም ትዕግስት ይፈልጋል። የምንታገሰው ለምንድን ነው? ለምን የምንታገሰው? ሰዎች እንደማያውቁ ልንረዳ ይገባል። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ የክብርን ጌታ ባልሰቀሉት ነበር ይላል። ሰው እኮ ካላወቀ እንኳን ባልንጀራውን መስደብ ፈጣሪውን ሰቅሏል። ካላወቀ ሰው ይሳደባል፣ ካላወቀ ያጠፋል። እና ሰው ባያውቅ ነው ብለን መራራት አለብን። ሰው ሲሰድበን ሲያጠፋ ባይረዳ ነው ብለን ማሰብ አለብን። ሁለተኛ ደግሞ የቁጣ ሰይጣን አለ ራሱን ችሎ። ያ ደግሞ እንዲቆጣና እንዲሰድበን ያደርገዋል። አይ ሰይጣን አሳስቦት ነው ብለን ደግሞ ማዘን አለብን። ሶስተኛስ ምን ማድረግ አለብን? ሰው አንድ ነገር ሲበድለን ስጋዊ እንደሆነ ምን ማድረግ ነው? ለነሰ ስጋውያን ይሄል ይገ ስጋ ነሐውር በፍኖተ ስጋ ወነገብር ግብረ ስጋ ወባይቱ አንተ መሐረነ ሕገ መንፈስ። ቅዱስ ዲዮስቆሮስ በቅዳሴ የተናገረው ስጋውያን የምንሆን እኛ የስጋን ነገር እናስባለን፣ በስጋ መንገድ እንሄዳለን፣ አንተ ግን የመንፈስን መንገድ አስተምረን ይላል። በአራቱ ባህሪያት ውስጥ የሚኖር ሰው የስጋውን ያስባል። የስጋውን ሲያስብ ድንበር አልፎ እኛን ይበድላል። ሲበድለን ስጋ አይደለ፣ አራቱ ባህሪያት አይደለ፣ እኔስ ይሄንን ሰርቼው የለ ማለት አለብን። እንኳን ይሄ አገዳ ለቀማ ለሆነው ለኛው ጽድቅ ማለት ነው። እኔ ይሄንን ሰኞ ሰርቼው የለ ሐሙስ እሱ አደረገው ብዬ ለምን እናደድበታለሁ ማለት ይገባል። ይህንን ማሰብ ሰውን ከቁጣ ያድነናል። ህዱእ መሆን አለብን። ያ ነገር ያልፋል። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው ጠዋት መተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። ቢያንስ ሌላ ማድረግ ቢያቅተን ስንቆጣ ዝም ማለት አለብን። አንድ ቅዱስ አባት ነው የተናገረው፣ ምንም ማድረግ ባትችል በተቆጣህ ጊዜ ዝም በል፣ ከዚያ በኋላ ቁጣህ ይበርዳል። 5 ደቂቃ ዝም ቢል ሰው ይበርድለታል። ለምን መሰላችሁ? ማሰሪያው ካልተፈታ እህሉ ይፈሳል እንዴ? አይፈስም። የማዳበሪያው ማለት ነው ወይም የከረጢቱ አፉ ዝም ካለ ከአንድ ሰው ቁጣ ይበርድለታል። ይሄንን ስናደርገው ትዕግስትና